ቆይ ግን ከዚህ በፊት ጉዳይ ገለህ ታውቃለህ? ቀላል አለ ይገርማል። አንድ ወዳጄ ከውጪ የበረሮ ፊሊቴ አስገባ። ከዛ እሱ በጣም ቢዚ ስለነበር ጉዳዩን ለኔ ሰጠኝ እንድገለው። ጉዳዩ ምንድነው? የበረሮ መግደያ ፊሊቴ አይደለ? በሲሊፐር ነው አውልቄ የገደልኩት። አንድ ደንበኛው ነበር በዊልቸር ሜድ ማለት ነው። የሱ ጉዳይ ሲጋራ ማጨስ ነበር። አጭሱ ሲጨርስ ይጥለውና ግደለው ይለኛል። እገልለታለሁ። ለምን? እሱ መግደል ስለማይችል። የሱን ሰውዬ ሲጋራ በጣም ከመግደል የተነሳ እግሬ ዞረ ምናምን እንጂ ኳስ ተጫዋች ሁላ ነበርኩ። ሲመሩ ተቀይሬ የገባው ሰዓት ነበር ምገልላቸው። ይገርማል። ብዙ ስራ ሰርታል ማለት ነው በዚህ አይነት። አዎ እያልኩ ነው። እኔ አቋሜም እንደምታየው እንግዲህ በጣም ለክፉ አይሰጥም። ብዙ ወንዶች ልከውኝ ብዙ ልጃገረዶችን በፍቅር ገድያለሁ ብያለሁ። ማህበራችን ራሱ በደረጃው ላቅ ያለውን ክብር ሊሰጠኝ መሆኑን ሰምቻለሁ። ምን መሰል የኔን ጉዳይ ገዳይ የሚለውን ስሜን ነጥቀው በአፍሪካ ሁለተኛ በዓለም አንደኛ የሆነውን ጉዳይ ተጋዳይ የሚለውን ማዕረግ ሊሰጡኝ እንደሆነ ጭምጭምታዎች ሁሉ አሉ እያልኩ በጣም ይቅርታሽ። አንዴ ሄሎ፣ አንተ ሰውዬ አትደውልብኝ፣ እኔ ለአንተ አልሰራም። ይኸውልህ አንተ ባልከው ብር ጉዳይ አይደለም አናት ላይ ያሉትን ቅማሎች እንደ ፋንዲሻ የሚዘሉ ቅማሎች አስገድልበትሽ፣ እንዳትደውልልኝ ከዚህ በኋላ ይቅርታ። የኔ ወንድም በእናትህ። ቆይ ግን ምንድነው የምትሰራው? እኔ ስራዬ በጠቅላላ በቂ ሽያጭ፣ ግዢ፣ ውል፣ ማስረጃ ምናምን ይሁን ከፔንዚዮን እስከ አክሲዮን ከሸንኮራ አገዳ እስከ መዋኛ ገንዳ። ይሄ ደግሞ 1 ለ5 እስከ ቀጣዩ ሳምንት የሚሉላ እንትኖች ላይ ሰርቻለሁ። ይገርማል። ሁሉንም በድል ነው የተቷቸው። አባቴ ሁላ ምን ይላል መሰል ጉዳይ ገዳይ አደል ሰላይ ይሳካለት ይሁን ከላይ ይዝጋ መደብ ይሁን ጠቅላይ ይል ነበር። እንዳታስብ ልፈልግ አሁን ሲመስለኝ ደላላ ነህ ማለት ነው። ምን አልከኝ? ደላላ ነህ? ኖ አይ አም ናት ብሮከር። ደላላ እንዳትልኝ በጣም ይቅርታ። አይ አም ኢሹ ኪለር አም ኖት ደላላ። መቅረት ይችላል። አንቺ አምሻል እንደ ሁለተኛ አጠገቤ እንዳትደርሽሽ ልቀቂ። እንዴት ታዩ ይሄድ። አንቺ ብቻ ተረጋጊ የኔ ቆንጆ። በእነዚህ ውብ አይኖችሽ አልቅሰሽ ብቻ የፊትሽን ቆዳ እንዳትጎጂ እንዴ። ስለምወደው እኮ ነው። አዎ ግን የሚወዳችሁን ደግሞ በዛው ልክ የሚወዳችሁን ብታዩ ኖሮ ለአንቺ ከኔ በላይ ማን አለ? ማንስ ነበረ? ገና ሳይሽ እኮ ልቤ ይቀልጣል እንደ በረዶ። አንቺን ካጣው እኔ ህይወቴ ይሆናል ባዶ እያልኩሽ ነው። በእናትህ በዚህ ሰዓት አቀልድ። ቀልዳልሽው። እዚህ ደረቴ ላይ እኮ ሁለቴ ልነቀስሽ እንጂ አንዴ መብራት ጠፋ፣ አንዴ ደግሞ የመነቀሻው መርፌ ነው የተሰበረው። ሳላይሽ ከዋልኩ እኮ አነክሳለሁ እኮ ፍቅርሽ ያስነክሰኛል እኮ። እኔ ላንቺ ያለኝ ፍቅር ሻማ ቢሆን መቼም ነው ማይቀልጠው እያልኩሽ እኮ ነው። እኔ አንቺን ከቅጥ በላይ መውደዴ ወንጀል ቢሆን ይሄኔ በስቅላት ተቀጥቼ ነበር። አንቺ ብቻ እሺ በይኝ እንጂ ይሄ የቅማላም ልጅ ማለት ነው ገና አይኑ ደም ይለብሳል እያልኩሽ። አንተ የምርህን ነው እንዴ? የምርህን ነው እንዴ? እሺ ሌላውን ተይው። አትሌት እንደነበርኩ ታውቂያለሽ አይደለ? አዎ። ዝግጅቴን ጨርሼ ውድድር ከመሄዴ በፊት ተመረመርኩ። ከዛ ዶፓሚን ተገኘብኝ። ያልተፈቀደ እጽ ደም ውስጥ አለ ብለው ከውድድር ነው ያገዱኝ። ከዛ ማመን አቅቶኝ ውጤቱን ተቀብዬ የራሴ ሳየው ያልተፈቀደ እጽ ያሉት ያንቺን ፍቅር ነው። ይሄ ዶፓሚን የሆነው ፍቅርሽን ማለት ነው። ይቅርታ በእኔ ምክንያት እንደዚህ በመሆኑ። ችግር የለውም። ውስጤ ግን ሁሌም አንድ እውነት ይነግረኝ ነበር። እሺ ስላንቺ መቼም ቢሆን በእሷ ተስፋ እንዳቆርጥ 6 ብትወልድ ይሄ ሀር የመሰለው ጸጉሯ ጥቁር ጸጉሯ በነጭ ቢተካ በቃ ማይለኝ ነገር አልነበረም እያልኩሽ ነው። ይሄ መላ አካላቷ ላይ ያለው ውበት ቢረግፍ እንኳን መቼም በሷ ተስፋ እንዳቆርጥ ይለኝ ነበር። እና ሁሌም ከጎኔ ነህ? ሁሌም ነኝ እያልኩሽ እኮ። መቼም አትለየኝ? መቼም። እሺ እንደዛ ከሆነ አንድ እውነት ልንገርህ። ምንድን ነው? ንገሪኝ በእናትሽ። የ6 ወር እርጉዝ ነኝ። ምን? ምንም አይወድሽ ቂም ነው በቀል ነው ያረገሽው ብዬ ነው። ምንድን ማለት ምን ማለት ነው? ባዶ ነው። ምንም ያለው አይመስልም እኮ። ለዛ እኮ ነው እንዴ። ቀጭን ስለሆንኩ ነው። አሁን ደግሞ ፈጣሪ አንተን ስለሰጠኝ አብረን እንወልደዋለን ማለት እናሳድገዋለን። ወይ አናሳድገውም በእውነት እንዴ? ማለት አሁን ምን ስትለኝ ነበረ? ምን አልኩሽ? ልጅን ከአባቱ ነጥሎ ማሳደግ ጥሩ ነው ብዬሻለሁ። ምን አይነት ነው ጸባይ ነው ያላችሁ የዘንድሮ ሴቶች? የልጁ አባት በህይወት እያለ ሌላው እንደ ላይ መንጠልጠል ምንድን ነው እንዴ? ባንተ ስም እኮ ነው የሚጠራው። አይጠራኔ ማን ስለሆንኩ ነው ባልቀዘብኩት መርከብ መስመጥ የምትጠየቀው? አሁን ይልቁኑ የልጁን አባት ይቅርታ ጠይቀሽ አብረጁ በሰላም ብትኖሪ ነው የሚቻለው። ጥፊ ከዚያው ነው ግን ጥፊ አንቺ ባልቦላ ራስ ዳኞች አይደሉም ሞኞች። አታ ድጋሚ መጣ። እሺ ቶሎ ጀምር። እሺ የግጥሜ ርዕስ የደሃ ቅንጡ ያፏጫል በቂጡ። የደሃ ቅንጡ ያፏጫል በቂጡ በፉጨቱ ሰፈሩ መቅለጡ መረበሹ ሰውን መበጥበጡ ሰፈርተኛው በሱ መቀበጡ ሰክሮ ነጋ ጠባ በሰው መቀጥቀጡ ሰካራም መሆኑን ሁሌ ማጋለጡ ሰክሮ ሲንገዳገድ ከትቦ መፍረጡ በኖርማል ከማሰብ ስካር መምረጡ አባቱ ሲቆጡት ይላቸዋል ጠጡ ሳያንሰው የሱ መጨለጡ አባት ናቸውና በልጅ ተስፋ ቆርጡ ሰክሮ ወድቋል ብለው አዝለውት ሊመጡ ከቤታቸው ወጡ።
ጎኑ እንደደረሱ ልክ እንደ ሁሌው ሲጠጉት ይሸታል ከአፉ መጠጡ። ሲጋት እንዳደረ ያስታውቃል ፊቱ። ሲያዩት አዘኑበት ያ ምስኪን አባቱ። ከፋቸው እሱን ለማሳደግ እንጀት መፈለጡ። አሰብ አደረጉ ያኔ እንደተወለደ ጥለውት ቢመጡ በተሳካ ነበር ማጌጥ መዘነጡ። ድንገት ቀና ሲሉ ታያቸው የልጃቸው አናት ክፉኛ ማበጡ። አባት ናቸውና ዳግም ደነገጡ። የልጃቸው አናት እንደዚህ ማበጡ ምክንያቱን ጠየቁ፣ መልሱን አዳመጡ። መልሱ ጠጥቼ ስወጣ መጠጡ አናቴ ላይ ወጣ። ማንንም አልሰማም ባረቄ ለመጣ። ድንገት ቀና ስል ግን አየውኝ ጠላቴ ከሩቁ ሲመጣ። ወዲያውኑ ትዝ አለኝ እንደተበደርኩኝ ብዙ ብር ካራጣ። እንደኔ አይወቀጥም የጌሾ ወቀጣ። ቅጥቅጥ አደረጉኝ ሽንቴ እስኪመጣ። ዝተውብኝ ሄዱ ብራቸውን ቶሎ እንደማመጣ። እኔም ፈገግ አልኩኝ ብራቸውን ስለማላው ከየት እንደማመጣ። ልብሴን አራግፌ ወደዚህ ስመጣ አንተን አገኘው አናቴ በትንሹ አብጣ አለ ልጅ። አባትም በጭንቀት የልጃቸውን ክርን አጥብቀው ጨበጡ። ወደ ቤታቸውም ቶሎ ፈረጠጡ። ቤት እንደደረሱ ግባ ልጄ ብለው ሶፋ ላይ እንዲቀመጥ ቀጭን ትእዛዝ ሰጡ። ልጁም ትእዛዙን ተቀብሎ ቁጭ ከማለቱ አፏጨ በቂቱ የድሃ ቅንጡ። አመሰግናለሁ። አንተ ከኬንያ ነው እንደምትመጣው? ምንድነው የውላሳት? ይኸው መጡ። አንዴ እባክህ ምንድነው የተወለደው ልጅ ሳንጠይቀው ማለት ነው አድጎ ተምሮ ተመርቆ ስራ ሊስ ሲል ነው የመጣው። ይገርማል። ምንድነው የተወለደው ልጅ ነው እንደምንጠይቀው? አረ ራሷን ነው የምንጠይቀው። አንተ ዶማራ የግር ጣቢውን ክሶይ ምንድነው የምትለው? እየቀለድክ ነው? አትውለድና እየዞርክ አራስ ጠይቅ። አንተ ምን አለበት? ለመውለድ እኮ ማፍቀር መግባባት ማግባት ምን ያስፈልጋል እኮ ስንት ነገር አለ አይደል እንዴ? ታዲያ አታገባም እንዴ? ፍቅረኛ አለች አንዴ? ፍቅረኛ ረሳ አልነገርኩሽም። ለካ ተለያየን። አንተ ለካ ፍቅር እውር ነው። አጋዘን የመሰለች ልጅ ምን ሆኜ ነው ከሷ ጋር ይሁንኩ? ሀያቴ ግንበኛ ነበር ታውቃለህ። ስራ ሊሰራ ሲወጣ የሚለብሳት ሹል ጫማ ነበረች። አሸዋ ሊገርፍ ሲል እሱን ጫማ ነው የምትመስለው። እሱ እንዳስታወሰች ይገርማል። አይዞህ በእናትህ እረዳሃለሁ። ራስ አይዞህ። እኔ ምንም አልሆንኩ። እኔ ፈታ እያልኩ ነው በዚንጎ ቢንጎ። እሱ ደግሞ ምንድነው? ይኸውልህ ቴሌግራም ላይ ዚንጎ ቢንጎ ቦት ብለህ ተገባና እንደተመዘገብ ጉርሻ አለው 50 ብር በላይም ካስገባ ሌላ ተጨማሪ 20% ጉርሻ አለው እያልኩ ነው። ፈጣን ዊዝድሮ ፈጣን ዲፖዚትም አለው አንድ ላይ። ውስጡ ደግሞ ስትገባ የተለያዩ ጌሞችም አሉ። በእነሱ ፈታ ማለት ትችላለህ።